አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ አገዛዙ በ3 ሳምንት ውስጥ የነዳጅ ዋጋ ላይ ከፍተኛ ጭማሪን ይፋ አደረገ። በፓርላማው ባቀረበው ሪፖርቱ ቀውሱን ከሲቹዌሽን ሩም እየመራሁ ነው ያለው ብልጽግና በሶሻል ሚዲያ ዘመቱብኝ፣ ጉሮሮ ለጉሮሮ ተናንቅ ያለው ሲልም አሳውቋል። ኢትዮጵያውያን በሁለት አስገዳጅ ሰልፎች ላይ ናቸው። የነዳጅ ወረፋ ሰልፍና ለአብይ አህመድ ንግስና 8ኛ ዓመት ሰልፍ በዝርዝር የምንመለከተው ቀዳሚው ጉዳይ ነው። በአማራ ክልል የምርጫ እንቅስቃሴ ላይ የነበሩ የመንግስት ኃይሎች ላይ ጥቃት መድረሱ ተነገረ። የመከላከያ ሰራዊቱ ደግሞ ቀበሌ መቆጣጠር አይችልም ያለው የፋኖ ኃይል ጋር ወረዳዎችን የማስለቀቅ ዘመቻ አድርጌያለሁ ሲል አሳውቋል። የብልጽግናው ሹም አብዱ ሁሴንና የፋኖ አመራሩ ምሪ ወዳጆ መካከል የተደረገው የስልክ ልውውጥ ደግሞ መነጋገሪያ ሆኗል። እንመለከተዋለን። የአብይ አህመድ መንግስት ትግራይ አዲስ አበባ ውስጥ እየመከረች ነው በሚል ያዘጋጀው ድግስ መነጋገሪያ ሆኗል። አቶ ጌታቸው ረዳ ተገዶም ቢሆን ወደ ምክክር መግባት አለበት ያሉትና በትግራይ እንደሚገኝ የገለጹትን አካል ከሰዋል። ከትግራይ የተሰጠው ምላሽ ደግሞ አዲስ አበባዎች ስለ አዲስ አበባ መምከር ይችላሉ የሚል ሆኗል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ስምምነት ጠይቃለች ሲሉ ቅድመ ሁኔታዎችን ማስቀመጣቸውን አሳውቋል። ኢራን ይህንን ስታስተባበል ፕሬዝዳንት ፔጀሽኪያን ደግሞ ለአሜሪካውያን መንግስታቸውን ጠይቁ የሚል ግልጽ ደብዳቤ ጽፏል። እስራኤል በበኩሏ ዛሬም የኢራን የሚሳኤል ማዕበልን ማስተናገዷን ስታሳውቅ፣ የተባበሩት አረብ ኤሚሬቶች ደግሞ ሆርሙዝ ላይ ለመዝመት እየተዘጋጀች ነው በሚል ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። አገዛዙ በ3 ሳምንት ውስጥ በነዳጅ ዋጋ ላይ ከፍተኛ ጭማሪን ይፋ አደረገ። በፓርላማው ባቀረበው ሪፖርቱ ቀውሱን ከሲቹዌሽን ሩም እየመራሁ ነው ያለው ብልጽግና በሶሻል ሚዲያ ዘመቱብኝ፣ ጉሮሮ ለጉሮሮ ተናንቅ ያለው ሲልም አሳውቋል። ኢትዮጵያውያን በሁለት አስገዳጅ ሰልፎች ላይ ናቸው። የነዳጅ ወረፋ ሰልፍና ለአብይ አህመድ ንግስና 8ኛ ዓመት ሰልፍ። በሀገሪቱ የነዳጅ እጥረቱን የመካከለኛው ምስራቅ ጦርነት እንዲባባስ አደረገው እንጂ መሰረታዊ የችግሩ መነሻ እንዳልሆነ ግን የሚታወቅ ነው። አስቀድሞ በሀገሪቱ በርካታ አካባቢዎች ላይ ግብይቱ በጥቁር ገበያም ዋጋውም ከመደበኛው ዋጋ ጋር በብዙ እጥፍ አድጎ ሲሸጥ የኖረ ነውና አሁን ያገዛዙ ዘረፋ ላይ ያለም ጦርነት ተዳምሮበት የሀገሪቱ በርካታ ስፍራዎች በተሽከርካሪዎች ሰልፍ ተሞልቷል። አሽከርካሪዎች በቀን ሳይሆን በቀናት ውስጥ ነዳጅን ማግኘትን ብርቅ ሆኖባቸዋል። በተለይም በክልል ከተሞችና የተለያዩ ቦታዎች ይህ በጉልህ ይስተዋላል። ኢትዮጵያውያን ግን እንዲሰለፉ እየሆኑ ያሉት ለነዳጅ ብቻ አይደለም፣ ለአብይ አህመድ ንግስና 8ኛ ዓመትና ለብልጽግና የምርጫ ቅስቀሳ ጭምር እንጂ። በእርግጥም የጠቅላይ ሚኒስትሩ 8 ዓመታትና ነዳጅ ምንና ምን ናቸው የሚለው ግን መሰረታዊ ጥያቄ ይሆናል። ስልጣን ሲረከቡ በሊትር 18 ብር የነበረ ነዳጅ የኢራኑ ጦርነት ሳይቀሰቀስ በፊት የነበረው ዋጋ እንኳን ቢወሰድ በዓለም የነዳጅ ዋጋ ላይ እምብዛም ዋጋ ጭማሪ ባልተደረገባቸው በእነዚህ ዓመታት የአብይ አህመድ መንግስት ግን ከ500 በመቶ በላይ ጭማሪን አድርጓል ነዳጅ ላይ። ይህ የሆነው ደግሞ ኢትዮጵያውያን ከ8 ዓመት በፊት ድፍድፍ ነዳጅ አወጣንላችሁ ተብለው ተዋሽተው ጭምር ነው። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ነገ የምንጀምረው መስከረም የምንዘረጋውም የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። እንዲህ ያለው ከ8 ዓመት በፊት የቀረበው ውሸት እንዳለ ሆኖ ከ8 ወራት በፊት ደግሞ ጋዝ ገበያውን ሊያጥለቀልቅ ነው በሚልም እንዲህ ተነግሮ ነበር። የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም።
ከ8 ዓመትም ከ8 ወራትም በፊት እንዲህ የተባሉት ኢትዮጵያውያን የነዳጅ ማደያዎችን 8 ዙር ከመሰለፍ አልፈው የጠቅላይ ሚኒስትሩን የስልጣን 8ኛ ዓመት እንዲሰለፉም ታዘዋል። በተመሳሳይ ቀን ደግሞ የብልጽግና ከፍተኛ የተባለ የነዳጅ ዋጋ ጭማሬ ይፋ ተደርጓል። ይህ አዲስ ጭማሬም ሌላ ጭማሬ ከተደረገ ከ22 ቀናት በኋላ እየተደረገም ነው። በእርግጥ ብልጽግና በሚያወጣቸው የመሸጫ መደበኛ ገበያ ዋጋዎች ከአዲስ አበባና የተወሰኑ የክልል ከተማ አካባቢ ማደያዎች በስተቀር በዚህ ዋጋ ነዳጅን ማግኘት ብርቅ ነው። እንዲያም ሆኖ አሁንም ሌላ ጭማሬን አስተዋውቋል። ከ21 ቀናት በፊት በሊትር 139 ብር አካባቢ ይሸጥ የነበረ ናፍጣ በአንድ ጊዜ ከ23 ብር በላይ ጭማሬ ተደርጎበት እስከ 164 ብር ደርሷል። ቤንዚን 142 ብር ከ40 ሳንቲምን ሲሻገር የአውሮፕላን ነዳጅም ከ150 ብር በላይ በሊትር ሆኗል። እንዲህ ያሉት ጭማሪዎች በሌሎች ምርትና አገልግሎቶች ላይ የሚያስከትሉት ጭማሬም የሚጠበቅ ነው። አሁን አገዛዙ ልክ ከጥቂት ወራት በፊት ነዳጅ ተወደደ የምትሉ ዜጎች እናንተ ባንዳ ናችሁ እያሉ በሚዲያ የሚናገሩ እንደለገሰ ሁሉ ያሉ ባለስልጣናት የሉትም። ቀውስ ውስጥ ነን፣ ችግሩን ከሲቹዌሽን ሩም የሚከታተል ግብረ ኃይል አቋቁመናል፣ አደጋ ላይ ነን ወዘተ የሚል ሪፖርትን ፓርላማ የሚያቀርቡ እንደ ካሳሁን ጎፍ ያሉ ሹማምንት እንጂ እኒህ የብልጽግና ባለስልጣን ስማቸው ከነዳጅ ዘረፋው ጋር በተያያዘ በተደጋጋሚ የሚነሳ ቢሆንም ኩባንያዎችን እየዘረፉ ነው፣ ዘረፋቸውን ስንቆጣጠር ደግሞ በሶሻል ሚዲያ ወጥተው ይዘምቱብናል እያሉ በህዝብ ተወካዮች ምክር ቤት ውስጥ ሲያማርሩ ተደምጧል። በሶሻል ሚዲያው በተለያየ ሁኔታ ስም ማጥፋት ዘመቻ ምናምን የሚደረገው ይሄን ጥቅማችን ተነክቶብናል የሚሉ ኩባንያዎች ጋራ ነው ጉሮሮ ለጉሮሮ የተናነቅ ነው። ጉሮሮ ለጉሮሮ የተናነቅ ነው በቢሊየንስ ብሮች የሚደረግ ሌብነት ጋር ከክልል የፕሬዝዳንት ጽሕፈት ቤት ኃላፊ፣ የንግድ ቢሮ ኃላፊዎች እና የፖሊስ ኮሚሽነሮች ከፌዴራል የተለያዩ ስቴት ሚኒስትሮች የሚወከሉበት ከገንዘብ፣ ከጉምሩክ ኮሚሽን፣ ከደህንነትና መረጃ፣ ከፌዴራል ፖሊስ፣ ከነዳጅ አቅራቢ ድርጅት፣ ከነዳጅ ባለስልጣን ዋና ዳይሬክተሩ ያለበት ሲቹዌሽን ሩም ተቋቁሞ ከትናንት ጀምሮ ስራ ጀምሯል። የአብይ አህመድ መንግስት ትግራይ አዲስ አበባ ውስጥ እየመከረች ነው በሚል ያዘጋጀው ድግስ መነጋገሪያ ሆኗል። አቶ ጌታቸው ረዳ ተገዶም ቢሆን ወደ ምክክር መግባት አለበት ያሉትና በትግራይ የሚገኝ ሲሉ የገለጹትን አካልም ከሷል። ከትግራይ የተሰጠው ምላሽ ደግሞ አዲስ አበባዎች ስለ አዲስ አበባ መምከር ይችላሉ የሚል ነው። በርካታ ኮሚሽኖችን መስርተው የፈረሱባቸው አብይ ሌላኛው ኮሚሽን የሀገሪቱን በጀት እየተጠቀመም ላለፉት ዓመታት እየመከርን ነው ሲል ከርሟል። ብልጽግና ከአጃቢዎቹ ጋር የሚያደርገው በተለምዶም በየቀኑና በየሰበቡ የሚያከናውነውን ስብሰባ ምክክር የሚለው የነመስፍን አርአያው ተቋም የሀገሪቱ ታጣቂ ቡድኖች ያልተቀበሉት እንኳን መሳሪያ ያነሱት እየተዋጉ ያይደሉ በርካታ ሰላማዊ የፖለቲካ ፓርቲዎችን ውድቅ እንዳደረጉት የሚታወቅ ነው። አሁን ደግሞ የውክልና ምክክር መድረኮችን ማዘጋጀቱን ይገልጻል። 1 ሚሊዮን በላይ ተፈናቃዮች ለ5 ዓመታት ስላልተመለሱበት ትግራይ ስካይላይት ሆቴል ላይ ስለ መጻኢ ጊዜያቸው ለመወሰን ምክክር ጀመርኩ ብሏል። መድኃኒት ስለተከለከለ፣ ደሞዝ፣ ካሽ ገንዘብ፣ ነዳጅና በጀት ስለታገደ ህዝብ ከአዲስ አበባ ተወያየው ሲልም አሳውቋል። ይህ ኮሚሽን ምክክር የተወገዘ ጉዳይ ባይሆንም ቅሉ አብይ አህመድ በኔ ስልጣን ዙሪያ ሽግግር ወዘተ እያላችሁ አጀንዳ ማሰባሰብ አትችሉም የሚል ገደብ ያስቀምጡላቸው እነ ፕሮፌሰር መስፍን አርአያም ከቀናት በፊት እናንተ እኮ 7% ብቻ ናችሁ እያሉ በገለጹት ትግራይ 400 ሰዎች ወደ ሆቴል ጠርተው ትግራይ የመከረች ነው አስብሏል። በእርግጥ በዚህ ምክክር በተሰኘ መድረክ ውስጥ የተገኙ ሰዎችም ይህ ሂደት ተገቢ እንዳልሆነ ሲገልጹ ተሰምተዋል። አብዛኞቹ ደግሞ ወደ አዲስ አበባ እንዲሸሹ እንዳደረጋቸው የሚከሱትን ትግራይ ውስጥ የሚገኘውን አመራር ኃይል ለማውገዝ ተጠቅመውበታል። የአብይ አህመድ አማካሪ አቶ ጌታቸው ረዳ እኔ የትግራይ ክልል ወኪል ልሆን አልችልም በትክክለኛ ሂደት ካልሆነ ሲሉ ተናግሯል። ምክክሩ ትግራይ ላይ መሆን ሲገባው አለመሆኑን ገልጸው በክልሉ ይደረጋል የሚል እምነት እንደነበራቸውም አስታውሷል። አቶ ጌታቸው ረዳ ተግባሩ ትግራይ ላይ አለመከናወኑ ያሳዝናል ካሉ በኋላም ለስራው እንቅፋት ነው ያሉትን አካል ተገዶም ቢሆን ምክክሩ ትግራይ ላይ መደረግ አለበት ብለዋል። ሌላ ተሳታፊ ደግሞ በትግራይ አስቻይ ሁኔታ ጠፋ ከማለታቸው በመጀመሪያ አስቻይ ሁኔታ እንዲፈጠር ስለምን አትሰሩም በሚል ጠይቀዋል። ሌላኛው ደግሞ የትግራይ ህዝብ ችግር በእንዲህ አይነት ውይይት ይፈታል ብላችሁ ነው ወይ የምታምኑት የሚል ጥያቄን አስከትለዋል። አንድ የሳልሳይ ወያነ ፓርቲ አመራር በበኩላቸው
ከራሱ ከመንግስት መዋቅር ከሆነው ከትግራይ ጊዜያዊ አስተዳደር ጋር ተግባብቶ ያልመከረ ኮሚሽን ውስብስቡን የትግራይን ችግር ከአዲስ አበባ ተመካከርኩበት ማለቱን አንስተው ተችቷል። የሆነው ሆኖ በርካታ የትግራይ ተወላጅ አዲስ አበባ ነዋሪ ሰዎች የብልጽግናውን አጀንዳ ሊያጅቡ ስካይላይት ታድሟል። በእርግጥ እንደነ መስፍናሪያ ያሉ ሰዎች ይህንን ምክክር ለመምራት በአብይ አህመድ ሲመረጡ የጎሪጥናዩ የነበረው ቤተ መንግስት አስገብተህ አሳይህን ውለት አለብን እያሉ የጀመሩት ነው። ቤተ መንግስት እንደዚህ ስገባ መጀመሪያ ነው። ነገራችን ላይ ድሮ ቀድሞ ሳልፍ ከድሮ ጊዜ ቅድም ለባልደረቦቼስ ነገር ነበር። ዳግማዊ ኤሌክቶር ተስማር 6ኛ ክፍል ሆኜ እዚህ ቤተ መንግስት ገብቻለሁ። ለምን የቀዳማዊ ኃይለ ሥላሴ ወታደሮች ውስጥ አንድ ኮሎኔል የኛ ጓደኛ አባት ስለነበሩ ገብተን አይተናል። ያን ያህል እንደልባችን ገባ ነው። ከዚያ በኋላ ግን ላለፉት 40 ስንት ዓመት በዚህ እንኳን በታች ስናልፍ እንደዚህ ብለን ተጣመን ነው የምናልፈው። ሌታለውን እዚህ ገብተን ያለው ሁኔታ ልና ሌላኛው ኮሚሽነር ዮናስ አዳየም ቢሆኑ ዛሬ ትግራይ እየመከረች ነው በሚል መድረክ ላይ እየመሩ ሲገኙ ከ4 እና 5 ዓመታት በፊት ግን የትግራይ ላይ ዝመት መከት ዘመቻን ይመሩ እንደነበር ልብ ይሏል። የዩኒቨርሲቲ መምህር ሆነው ተማሪዎቻቸውን በጦርነቱ ገብተው ይሳተፉ ዘንድ ይቀሰቅሱ የነበረውም እንዲህ በብሔራዊ ቴሌቪዥን ጭምር ቀርበው ነው። እያንዳንዱ በህይወት ያለ ሰው የሚኖርለት ዓላማ የሚሞትለት ዓላማ ያስፈልገዋል። ስለዚህ እነዚህ ተማሪዎች ወይም ወጣቶች ወይም ወታደር ለመሆን ብቻ እኛም ብንቀላቀልበት ብዙዎቻችን፣ ምክንያቱም ሀገር ስትደፈር የሀገር መሰረቱ ሲናጋ ዝም ብሎ ማየት በራስ ህልውና ላይ ጥያቄ ስነሳ ከሰውነት ወደታች መውረድ ነው የሚሆነው። ሰፈርን መከላከል ምክንያቱም በተለያዩ መንገድ ነው ጠላት የሚመጣው፣ በአንድ መንገድ ብቻ አይደለም፣ ታጥቆ ብቻ አይደለም እና በስለላም ራስን ቀይሮ የሚመጣበት ሁኔታ አለ። ስለዚህ እያንዳንዱ ደግሞ ወጣት፣ ሽማግሌ፣ አዛውንት እያንዳንዳችን አካባቢያችን ነቅተን መጠበቅ መቻል አለብን። የብልጽግናው ኮሚሽን ስለ ትግራይ ከአዲስ አበባ እየመከረ ነው እያለም ከአየር ትራንስፖርት ውጭ በአብዛኛው እየነጠላት ስለምትገኘው ትግራይ የሚያብራራ ሲሆን ከትግራይ የተሰጠው ምላሽ ደግሞ የአዲስ አበባ ነዋሪዎች የሚመክሩት ስለ አዲስ አበባ ነው የሚል ነው። የክልሉ ጊዜ አስተዳደር ምክትል ፕሬዚደንት አቶ አማኑኤል አሰፋም አዲስ አበባ ነዋሪዎች በስመ ምክክር የሚመክሩት አዲስ አበባን በመወከል እንጂ የትውልድ ብሔራቸው ወይንም የተወለዱበትን ክልል በመወከል አይደለም ይላሉ። በአሁኑ ሰዓት በአዲስ አበባ ከተማ የሁሉም ብሔር ብሔረሰቦች ተወላጆች ይኖራሉ። ስለሆነም አዲስ አበባ እንደ ከተማ ስትመክር በዛ ነዋሪዎቿ ትወከላለች። ከዛ ውጭ አዲስ አበባዎች ወይንም በሆነ ምክንያት ወደ ከተማ የተጓዙ ሰዎች የተወለዱበትን ክልል ብሔር ወይንም ብሔረሰብ ወክለው ተማካሪም ሆነ ተመካሪ ሊሆኑ አይችሉም። ለዚህም ነው የምክክር ኮሚሽኑ በአዲስ አበባ ኦሮሚያ፣ አማራ፣ ሲዳማ፣ አፋር፣ ሶማሌ ወዘተ መከረች የሚል ዜና ከዚህ በፊት ያልነገረን በማለትም አክሏል። የትግራይ ህዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናውን ቀምተውና በትነው ሲያበቁ ትግራይ በአዲስ አበባ መከረች በሚል ሰበብ የሴራ ማሟያ ሊያደርጉት የሚተውኑት ድራማ ከጅምሩም የከሸፈ ነው። ምክንያቱም የትግራይ ህዝብ ሰብአዊና ህገ መንግስታዊ መብቶችን ማክበር ከሁሉም በላይ ይቀድማልና ሲሉም ነው የገለጹት። በአማራ ክልል የምርጫ እንቅስቃሴ ላይ የነበሩ የመንግስት ኃይሎች ላይ ጥቃት መድረሱ ተነገረ። የመከላከያ ሰራዊቱ ደግሞ ቀበሌን መቆጣጠር አልቻለም ያለው የፋኖ ኃይል ጋር ከወረዳዎቹ የማስለቀቅ ዘመቻን አደረኩ ሲል አሳውቋል። የብልጽግናው ሹም አብዱ ሁሴንና የፋኖ አመራሩ ምሬ ወዳጆ መካከል ተደረገ የተባለው የስልክ ልውውጥ ደግሞ መነጋገሪያ ሆኗል። የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ወደ ፋኖ አመራሮች ደወልኩ ሲሉ ያሁኑ የመጀመሪያቸው አይደለም። ከጥቂት ወራት በፊት የፋኖ ኃይሎች መሪ የሆኑት ዘመነ ካሴን ደውለንለታል ወዘተ እያሉ እሱ ግን ፈሪ ነው እያሉም ሲዘልፉ ተደምጠው ነበር። ከፋኖ አመራሩ በኩልም ይህንን የስልክ ጥሪ በተመለከተ ሐሰተኛ ነው በሚል ምላሽ መስጠታቸው አይዘነጋም። ዘመነ ካሴ ማውቂያው ነው የሚያሽሞነሙኑት። ዘመነንም ደውለንለታል። ያስቸገረን ነገር ምንድነው? ጥላሁንም ማያምን ያው ፈሪ ነው ሳልኳችሁ ባህር ዳርን አላነቃነቀም እያልኳችሁ ነው። 4 ኪሎ የሚደርስ ነገር የለም። ግፍና በደሉ እዚህ መለጫ ላይ ነው እንጂ አረጋ ቢሮ አይደርስ፣ አብዱ ቢሮ አይደርስ። ፍላጎቱ የታሪካዊና ስትራቴጂክ ጠላቶቻችንን ፍላጎት ማሳካት ነው። ኢሳያስን 4 ኪሎ ማስገባት ነው።
እኒህ በአብይ አህመድ ዘንድ ሹመትን ለማግኘት የትኛውንም ድንጋይ ይፈነቅላሉ የሚባልላቸው ሹም ከሰሞኑ ደግሞ አንድ ግለሰብ ላሊበላ አካባቢ እጅ መስጠቱን ተከትሎ በተመሳሳይ እጅ ስጥ ሊሉ ከፋኖ አመራሮች መካከል አንዱ የሆኑት ምሬ ወዳጆ ጋር ደውለው እንደነበር በቀጠናው የሚንቀሳቀሱ የፋኖ አመራሮች አረጋግጧል። የፋኖ አመራሩ አበበ ፈንታው እኒህ የኦህዴድ ብልጽግና ሹም ለምሬ ወዳጆ እጅህን ስጥ የስልክ ጥሪ ከምሬ ወዳጆ በኩል የተሰጠው ምላሽ የአማራን ህዝብ የካዳችሁ ባንዳዎች እናንተ እጅ ስጡ የሚል እንደነበርም ገልጿል። በእርግጥ እኒህ የፋኖ ኃይሎች አመራር ከእጅ መስጠት ጋር በተያያዘ ከዚህ በፊት ይህንን ሲናገሩ ተሰምተውም ነበር። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም፣ ለምንም አይጠቅምም። የሆኖ ሆኖ ወዲህ እጅ ስለመስጠት ወዲያ ደግሞ ስለ ምርጫ እየተነገረ በሚገኝበት በአማራ ክልል የሚከናወነው ውጊያና የሚፈጸመው ጥቃት እንደቀጠለ ነው። በክልሉ ለምርጫ የሚደረጉ እንቅስቃሴዎች ላይ ጥቃቶችን ፈጽመናል ሲሉ ያሳወቁት ደግሞ የፋኖ ኃይሎች ናቸው። እነዚህ ጥቃቶች ከደረሱባቸው አካባቢዎች መካከል በወሎ ቀጠና መቄት አግሪት ቅርብ ርቀት የደረሰው በቀዳሚነት ይነሳል። በተመሳሳይ በዚሁ ቀጠና በካላላ ሻፊ ተብሎ በሚጠራው አካባቢ እንዲሁ የምርጫ እንቅስቃሴ ላይ የነበሩ አካባቢው ሰዎችን አጅበዋል በተባሉ የጸጥታ አካላት ላይ ጥቃት መከፈቱ ነው የተነገረው። የፋኖ ኃይሎች በክልሉ የሚደረግን የትኛውንም ከምርጫ ጋር የተያዘ እንቅስቃሴን በተመለከተ የማስጠንቀቂያ መግለጫ ማውጣታቸው የሚታወስ ነው። በአማራ ክልል ደቡብ ጎንደርና ከፊል የጎጃም እንደዚሁም የማዕከላዊ ጎንደር ቀጠናዎችን ያካለለ ዘመቻን አገዛዙ እያከናወነ ይገኛል። እነዚህ ዘመቻዎች ደግሞ በፋኖ ኃይሎች ተይዘው የቆዩ ወረዳዎችን ማስለቀቅ ከዛም በትንሹም ቢሆን በከተማዎች ምርጫን ማድረግ የሚል ዓላማን ያነገቡ ናቸው። የብልጽግናው መንግስት ስልጣንን ለማጽናት የሀገሪቱ ወታደሮችን ልከው የሚያዋጉ ጀነራሎችም ደጋግመው ታጣቂ ኃይሎችን ቀበሌ እንኳን መቆጣጠር የተሳናቸው ሲሉ የሚታወቁ ቢሆንም አሁን ግን ወረዳዎችን ለማስለቀቅ ዘመቻ ላይ ነን ይላሉ። በሌትናንት ጀነራል መሐመድ ተሰማ የሚመራው ምስራቅ ዕዝም ላለፉት 4 ቀናት በጎጃምና በደቡብ ጎንደር አካሄድኩት ባለው ልዩ ዘመቻ ደመሰስኩ ማረኩ የሚል መግለጫን አሰራጭቷል። በእነዚህ ቀጠናዎች ብልጽግና የጦር ጀትና ድሮንን ጭምር በማሰማራት ከአምቡላንስ እስከ ማህበርተኞች ላይ ጭምር እንዳዘነበ የሚታወቅ ነው። አሁን ደግሞ ከደብረ ታቦር እስከ ምስራቅ እስቴ ወረዳም ከላይ ጋይንት እስከ ታች ጋይንት አረብ ገበያም ከላይ ጋይንት ወደ ጨጨሆ እንደዚሁም ከሐሙሲት አንበሳሜ ሰኔ ማርያም ከጎህ ወደ ደወል ኮኮታ ስምሪቱን በማድረግ ፋኖን በመደምሰስ ወረዳዎችን ተቆጣጠሩ ይላል የምስራቅ ዕዝ። በጎጃም ቀጠናም በበርካታ አካባቢዎች ተዋጋው ሲል ይቀጥልናም ማረኩት የሚለውን የጦር መሳሪያና ደመሰስኳቸው የሚላቸውን አመራሮችን ጭምር ይዘረዝራል። እነ ሌትናንት ጀነራል መሐመድ ተሰማና የሚመሩት የሀገሪቱ መከላከያ ሰራዊትም ስለ ሀገር ሉዓላዊነት ማስከበር፣ ስለ ተወረሩ የኢትዮጵያ ግዛቶች ማስመለስ አሊያም ስለ ሰራዊቱ የሰላም ማስከበር ተልዕኮ ሳይሆን ስለ ጎጃም፣ ወሎ፣ ጎንደርና ሸዋ ቀበሌዎች ውጊያ ማብራሪያ ያቀረቡ የራሳቸው ዜጋንም ለልቂት እየማገዱ የብልጽግናው ዓመታትን ዘለቁ። የአሜሪካው ፕሬዝዳንት ኢራን የተኩስ አቁም ጠይቃለች ሲሉ ቅድመ ሁኔታዎችን ማስቀመጣቸውን አሳወቁም። ኢራን ይህንን ስታስተባበል ፕሬዝዳንት መሹር ፔዜሽኪያን ደግሞ ለአሜሪካውያን መንግስታቸውን ጠይቁ የሚል ግልጽ ደብዳቤ ጽፏል። እስራኤል በበኩሏ ዛሬም የኢራን ሚሳኤል ማዕበልን ማስተናገዷን አሳውቃለች። የተባበሩት አረብ ኤምሬቶች ደግሞ ሆርሙዝ ላይ ለመዝመት እየተዘጋጀች ነው ተብሏል። የመካከለኛው ምስራቅ ጦርነትም ቀጥሏል። ኢራን ሚሳኤሎቿን ወደ እስራኤል ማስወንጨፏን ስትቀጥል የሀገሪቱ ጦርም የሚላኩ ሚሳኤሎችን በማክሸፍ ላይ እንደሆነ አሳውቋል። ከአሜሪካና ከእስራኤል ብርቱ ጥቃቶችን እያስተናገደች የምትገኘው ኢራን ደግሞ ቅርሶቿም ክፉኛ እየተጎዱ ስለመሆኑ ተዘግቧል። አሜሪካና እስራኤል እየፈጸሙት በሚገኘው በዚህ ጥቃት ምክንያትም ከ1100 በላይ ታሪካዊ ቅርሶች ስለመውደማቸው የኢራን የመገናኛ ብዙሃን ዘግቧል። በኢራን ዋና ከተማ ቴህራን ውስጥ ዛሬ በተፈጸመ ጥቃትም የሩሲያ ኦርቶዶክስ ቤተክርስቲያን ህንፃ ጉዳት እንደደረሰበት
የሀገሪቱ ኤምባሲ ያሳውቋል። ይህንን ጦርነት በተመለከተ በየዕለቱ አዳዲስ ጉዳዮችን የሚያቀርቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራን አዲስ አመራር ፕሬዝዳንት የተኩስ አቁም ጥያቄ ያቀርበዋል ብለዋል። ፕሬዝዳንቱ ባሰፈሩ ጽሁፋቸው ይህ ሰው እምብዛም አክራሪ አይደለም፣ ከሱ ቀደም ስልጣን ላይ ከነበሩት የተሻለ አዋቂ ነው ሲሉም ገልጸዋል። ፕሬዝዳንት ትራምፕ ከዚህ ቀደምም ኢራን ለድርድር ጥያቄ አቅርባለች ብለው ቢናገሩም ከኢራን በኩል ግን ይህ ጥያቄ አለመቅረቡ ሲገለጽ መሰንበቱ የሚታወቅ ነው። የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ባለስልጣናትም ጦርነቱ በተኩስ አቁም ሳይሆን ሙሉ በሙሉ በዘላቂነት መቆም እንዳለበት ከስምምነት መደረስም እንደሚገባው ሲያሳውቁ ነው የቆዩት። አሁንም ኢራን ከስምምነት የምትደርሰው ድጋሚ ጦርነት እንደማይከፈትባት ዋስትና ሲሰጣት ብቻ ስለመሆኑ ቅድመ ሁኔታዎችን ታቀርባለች። ዶናልድ ትራምፕ ደግሞ በማከል የሆርሙዝ ወሽመጥ ሲከፈትና ነጻ ሲሆን ይህንን የምናስብበት ይሆናል በሚል ቅድመ ሁኔታ አስቀምጠው እስከዛ ድረስ ግን ኢራንን ወደ ስምምነት ለማምጣት ማጋየታችንን እንቀጥላለን፣ ወደ ድንጋይ ዘመንም እንመልሳታለን በማለት ጽፏል። ይህን የዶናልድ ትራምፕን ከኢራን በኩል የተኩስ አቁም ጥያቄ ቀርቧል ማብራሪያን የኢራን ባለስልጣናት በድጋሚ አስተባብሏል። የሀገሪቱ ቴሌቪዥንም የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባዩን ዋቢ አድርጎ ፕሬዚደንት ዶናልድ ትራምፕ ከኢራን በኩል የተኩስ አቁም ድርድር ጥያቄ ስለመቅረቡ መናገራቸውን ሐሰትና መሰረተ ቢስ ነው በሚል መዘገቡን ሮይተርስ ገልጿል። አሜሪካና እስራኤል እያካሄዱት ባለው ጥቃት ኢራን ከባድ ውድመት ቢደርስባትም በአጻፋ ጥቃቶቿ ደግሞ በመካከለኛው ምስራቅ ከባድ ውድመትን እያስከተለች ነው። የዓለም የነዳጅ ዋጋ ላይ ያስከተለው ተጽዕኖም የሚታወቅ ነው። በዚህም ሳቢያ የጦርነቱ ጀማሪ የሆኑት አሜሪካና እስራኤል እየተወቀሱ ሲሆን ኢራንም የባህር መተላለፊያውን ያለምንም ቅድመ ሁኔታ የምትከፍት ከሆነ አሁን አሜሪካ ተኩስ ለማቆም እንደምትስማማ እየተዘገበም ነው። በተጨማሪም የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረግን ነው ሲሉ አንስተው የሆርሙዝ ወሽመጥ መከፈት ላይ ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥር መልእክት እንደተላለፈላትም ሮይተርስ በዘገባው አንስቷል። የኢራኑ ፕሬዚደንት መሱድ ፔዜሽኪያን ደግሞ ግልጽ ደብዳቤን ጽፏል። ዓለም ከቴህራን ጋር ወደ ጦርነት ከሚያመራ አካሄድ ወጥቶ አቅጣጫውን ሊቀይር ይገባል ሲሉ በማሳሰብ የአሜሪካ የፖሊሲ ቅድሚያ ትኩረቶችና በሀገራቸው ላይ የሚሰራጨው የተሳሳተ የመረጃ ዘመቻንም አጥብቀው እንደሚያወግዙት አብራርተዋል። ፕሬዚደንቱ በእርግጥ አሜሪካ ትቅደም የሚለው መርህ የዛሬው የአሜሪካ መንግስት ቀዳሚ ትኩረት ነውን ሲሉም ጠይቀዋል። አሜሪካውያን 100 ሚሊዮን ገደማ ያላት ሀገራቸውን ኢራንን በሚመለከት ፍርዳቸው ሊመሰረት የሚገባው ሀገሪቱን በጎበኙ ሰዎችና ተጨባጭ ተሞክሯቸው አሊያም ደግሞ በውጭ ሀገር ተሞክሮና በውጭ የሚኖሩ ኢራናውያን ስደተኞች ስኬት ላይ ሊሆን እንደሚገባም ጥሪ ያቀርበዋል። በኢራን ተምሮ በአሁኑ ወቅት በዓለማችን ታዋቂ ዩኒቨርሲቲዎች ውስጥ የሚያስተምሩና ምርምር የሚያከናውኑ አሊያም ደግሞ በምዕራቡ ዓለም ከፍተኛ የቴክኖሎጂ ተቋማት ውስጥ አሻራቸውን እያሳረፉ ያሉ በርካታ ስኬታማ የኢራን ስደተኞችን ተመልከቱ። ለመሆኑ እነዚህ ተጨባጭ እውነታዎች ስለ ኢራንና ስለ ህዝቧ እነርሱ ከሚነግሯችሁ የተዛቡ ትርክቶች ጋር ይጣጣማሉን? በማለት ፕሬዚደንቱ ጠይቀዋል። ፔዜሽኪያን ዓለም አሁን በመንታ መንገድ ላይ ትገኛለች ያሉ ሲሆን በኢራን ላይ የጥላቻ መንገድን አጠናክሮ መቀጠል ከመቼውም ጊዜ በበለጠ እጅግ ዋጋ የሚያስከፍልና ከንቱ ተግባር ነው ሲሉ አስጠንቅቋል። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶች በመካከለኛው ምስራቅ የቀጠለውን ጦርነት ተከትሎ በዓለም አቀፍ ደረጃ የኢነርጂ አቅርቦት ጋር የተጋረጠውን መስተጓጎልን መነሻ በማድረግ የሆርሙዝ ወሽመጥን በወታደራዊ ኃይል ለመክፈት አሜሪካ የምታከናውነውን ዘመቻ ለመቀላቀል ዝግጅት እያደረገች ስለመሆኑ ተዘግቧል። በአቡዳቢ የሚገኙ የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደገለጹት የኤሚሬቶች ባለስልጣናት መደበኛውን የዓለም ነዳጅ ንግድና 1/5 ድርሻ የሚያስተናግደውን እጅግ ወሳኝ የኢነርጂ መተላለፊያ ተደርጎ የሚቆጠረውን ይህንኑ መስመር ደህንነት ለማስጠበቅ በሚደረገው ዘመቻ ላይ ጦራቸውን ለማሰማራት አማራጮችን እያጤኑ ናቸው። ጋዜጣው የሀገሪቱን ባለስልጣናት ዋቢ አድርጎ እንደሚያክለው የተባበሩት አረብ ኤሚሬቶች በጦርነቱ ውስጥ ለምታደርገው ወታደራዊ ተሳትፎ ዓለም አቀፋዊ ህጋዊ ቅናን ለማግኘት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲያልፍ ግፊት እያደረገችም ነው። ይህ እርምጃ ከተረጋገጠ በኢራን ይፈጸማሉ የተባሉ የሚሳኤልና የድሮን ጥቃቶች በባህረ ሰላጤው ላይ የደህንነት ስጋት በፈጠሩበት በዚህ ወቅት የተባበሩት አረብ ኤሚሬቶች በኦፕሬሽን ውስጥ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤው ሀገርም ያደርጋታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።